ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። ዛሬ ትንሽ ራሴን ስላመመኝ የራስ ቅሌን መንከባከብ አለብኝ። እንዴት አድርጌ የራስ ቅሌንና ፀጉሬን እንደምንከባከበው አሳያችኋለሁ። መጀመሪያ ትንሽ ማሳጅ አድርጌ 2 ቂቤ ያዘጋጀው። ቂቤው እንዴት ደስ እንደሚል ምንም ሽታ የለውም። ከዛ እነዚህን ዘይቶች፣ ከዛ አምላ፣ ከዛ ባዶ ዕቃዬን አዘጋጅቼ ቂቤዎቹን ዕቃ ውስጥ አደረኩኝ። ከዛ የአምላ ፓውደር ቀላቀልኩበት። አምላ ከሌላችሁ እናንተ ችግር የለውም። ከዛ ይህንን ዘይት አደረኩበት። ዝንጅብል፣ ሰሊጥና ካስተር ኦይል አለው። በጣም ነው የምወደው። ከዛ ፓራፊን ለድርቀት በጣም አሪፍ ነው። ከዛ በሮዝሜሪ የተሰራ ቅባት አለኝ። ይህንን ዘይት ቀላቀልኩበት። ከዛ በደንብ አድርጌ አዋሃድኩት። ሽታው በጣም ነው ደስ የሚለው። ይሄንን ይመስላል መጨረሻ ላይ። ከዛ እንግዲህ ፀጉሬን እየከፈልኩኝ የራስ ቅሌ ላይ መጀመሪያ በደንብ አድርጌ እቀባዋለሁ ማለት ነው። ፀጉራችሁ መጀመሪያ ይሄንን ከማድረጋችሁ በፊት አበጥሩት። ምክንያቱም ስታበጥሩት አታሳምሙም ራሳችሁ። ወይ እንዴት ደስ እንዳለኝ! በጣም ራሴን አሞኝ ስለነበረ በጣም ነበረ ደስ ያለኝ። ራሳችሁ ከደረቀ የራስ ቅላችሁን መንከባከብ በጣም አለባችሁ። ጤነኛ ፀጉር እንዲኖራችሁ ከሚያደርገው ነገር አንዱ የራስ ቅላችሁን መንከባከብ ነው። የራስ ቅላችሁ የሚደርቅ ከሆነ ፀጉራችሁ ይነቃቀልባችኋል፣ ይረጋገፋል። ስለዚህ የራስ ቅላችንን መንከባከብ አስፈላጊ ነው። እኛ አበሾች ደግሞ ቅቤ መቀባት በጣም እንወዳለን። የራስ ቅላችንን ከምንንከባከብበት መንገድ አንዱ ቅቤ መቀባት ስለሆነ እንደዚህ ቅቤያችንን እንቀባለን። እኔ ግን ቅቤ ብቻውን አልቀባም። እንደምታዩት ከተለያዩ ግብአቶች ጋር ደባልቄ ነው የምቀባው። የአምላ ፓውደር ላታገኙ ትችላላችሁ። እኔ ከህንድ ነው ማስመጣው። የአምላ ፓውደር እንደዚህ ስትቀቡት ፀጉራችሁን እንዴት ነው ፀጉራችሁን አሁን ለምሳሌ ስትታጠቡ ኮንዲሽነር ስትቀቡት በደንብ አይደለም የሚያፍታታላችሁ። የአምላ ፓውደርም ፀጉራችሁ እንደዚህ በጣም ሪላክስ እንዲያደርግ ያደርገዋል። በጣም ቆንጆ ነው ለፀጉር፣ ያለሰልሳል። በተለይ ከርዳዳ ፀጉር ያለው ሰው ከሆነ የአምላ ፓውደርን ብትቀቡ በጣም ፀጉራችሁ እየለሰለሰ እየተፍታታ ሪላክስ እያደረገ ይሄዳል። ካላገኛችሁም ደግሞ ችግር የለውም። ያሳዩአችሁ ዘይቶች እዚህ ሀገራችን ላይ የሚገኙ ስለሆኑ በእነሱ ዘይቶች እየቀላቀላችሁ ተቀቡ። እንደምታዩት እንግዲህ እኔ ያዘጋጀሁትን ቅቤ አንድ አላስተረፍኩትም። ከተቀባችሁ በኋላ ለተወሰነ ደቂቃ ጊዜ ወስዳችሁ ማሳጅ ማድረግ ግድ ነው። በደንብ አድርጋችሁ ማሳጅ አድርጉ የራስ ቅላችሁ። ያዘጋጃችሁት ግብአቶች በደንብ ነው በቆዳችሁ ውስጥ የሚገባው። ፀጉራችሁንም በደንብ እስከ ጫፉ ድረስ ከተቀባችሁ በኋላ እንደዚህ በላስቲክ እፍን ታረጉታላችሁ። ቀኑ ሙሉ ነው ዛሬ የምውልበት እኔ። እንደዚህ በላስቲክ ስታደርጉት ሙቀት ስለሚያገኝ በደንብ ወደ ውስጥ ወደ ቆዳችሁ ይገባል። አሮጌ ስቶኪንግ ካላችሁ ነው ይመቸኛል። ቅቤ ከተቀባው በኋላ ራሴን በስቶኪንግ ደግሞ የማስረው። እንግዲህ መጨረሻ ላይ ይሄንን ይመስላል ማለት ነው።